Okay, this is English use gday. English use gday. Okay, ዛሬ ያስኩላችሁ ደግሞ ከባለፈው የቀጠለ ፓርት 4 ነው። ፓርት 4 ፍሬዞች፣ ክሎዞች እንዲሁም አጫጭር ሴንቴንሶች ለእናንተ ፕራክቲስ ለማድረግ የሚያገለግሉ ናቸው። አሁንም እንደባለፈው የቀጠለ ነው። ስለዚህ በደንብ ተከታተሉትና እንደምትወዱት ደግሞ በጣም ተስፋ አደርጋለሁ፣ እርግጠኛ ነኝ ማለት ነው። ኦኬ እንቀጥል። እኔ የሚያውቀው ይሄ ብቻ ነው ሲል ምን ማለት ነው? እኔ የሚያውቀው ይህ ብቻ ነው። አሁን አንድ ኢንፎርሜሽን ንገረኝ አልከው ለአንድ ሰው ኢንፎርሜሽኑን ንገረኝ ባክ፣ ሁሉም ያያዝከው ሁሉ የተወሰነ ነገርህና አይ ሌላ ተጨማሪ ንገረኝ ስትለው አይ እኔ የሚያውቀው ይህ ብቻ ነው ስላችሁ በእንግሊዝኛ ምን ማለት እንችላለን? እኔ የሚያውቀው ይህ ብቻ ነው ለማለት ያ that is all I know። እሺ that is all I know፣ that is all I know ብላችሁ ትነግራላችሁ ማለት ነው። እኔ ያዝኩት ኢንፎርሜሽን ወይ ደግሞ እኔ የሚያውቀው ይህ ብቻ ነው ሌላ አላቅም ማለት ነው። በሌላ ባል እኔ ሌላ አላቅም that is all I know። ኦኬ እሺ ወደ ሁለተኛው ስንሄድ ደግሞ ሐሳብህ ቀይር እስኪ። ሐሳቡ በቃ ለናንተ ጥሩ ሆኖ አልተሰማችሁና ሐሳብህ ቀይር ጥሩ አይደለም ይሄ ብላችሁ ለመምከር ወይ ደግሞ ለመናገር ስትፈልጉ ምን ማለት ትችላላችሁ? ሐሳብህ ቀይር ሐሳብህ ቀይር እንደዛ ትበል ገለ ስትሉት እሺ change your mind፣ change your mind ትላላችሁ ማለት ነው። change your mind። ኦኬ ሐሳቤ ቀይር ያለው፣ ሐሳቤ ቀይር ያለው ስትሉስ እንዴት ትላላችሁ? ሐሳቤ ቀይር ያለው እኔ ባለፈው ያሰብኩት የነበረው ወይ ደግሞ በፊት ያሰብኩት የነበረው እንደዚህ ነው። አሁን ግን ሐሳቤ ቀይር ያለው ወይ ተስማምቻለሁ ወይ አልተስማማሁም ለማለት ሲፈልግ ማለት ነው። ብቻ ግን ሐሳቤ ቀይር ያለው ለማለት እንዴት ማለት እንችላለን በእንግሊዝኛ? I change my mind፣ I change my mind። ያ change of mind፣ change my mind ማለት ወይ ደግሞ change your mind፣ change your mind ካልኩ ሐሳብ ቀይር ለማለት ነው አይደለ? ስለዚህ I change my mind ካለ ደግሞ ሐሳቤ ቀይር ያለው ከመጀመሪያው የነበረ አስተሳሰብ አሁኑ ቀይር ያለው እንተስ ጥሩ ነው ወይስ ክፉ በእናንተ ይወሰናል ማለት ነው። ኦኬ እንደዚህ ትላላችሁ ማለት ነው። አሁን አንድ ሰው እየጮኸ እንበል አካባቢያችሁ ሆኖ እየጮኸ አትጮህብኝ ለማለት ስትፈልጉ እንዴት ማለት ትችላላችሁ በእንግሊዝኛ? አትጮህብኝ አትጮህብኝ ለማለት ስትፈልጉ እንዴት ብላችሁ መናገር ትችላላችሁ በእንግሊዝኛ? ያ don't yell at me፣ don't yell at me ትላላችሁ። don't yell at me፣ don't yell at me ትላላችሁ ማለት ነው። ስለዚህ አትጮህብኝ ማለት ነው። አትጮህብኝ ለኔ ማለት ነው። እሺ ከመንገድ የዘወር በል፣ ከመንገድ የዘወር በል። አሁን መንገድ ፊት ለፊትህ አንድ ሰው አለ፣ በቃ አያሳልፍም አለ ወይ ደግሞ ዝም ብሎ አላየህም፣ እሱ አላየህምና አንተ ለማለፍ ስትፈልግ ከመንገድ የዘወር በል እስኪ ለማለት ስትፈልጉ ዞበር በል ማለት ስትፈልጉ ምን ትላላችሁ? get out of my way፣ get out of my way። ያ ከመንገድ የዘወር በል get out of my way። እስኪ get out of my way፣ get out of my way፣ get out of my way ትላላችሁ ማለት ነው። እሺ እንደገና የኔ ጊዜ አታቃጥልብኝ አንተ፣ ጊዜ የኔ ጊዜ እያቃጠልክብኝ እኮ ነው። ጊዜ ያታቃጥለው ወደ ገደለው ሂድ ወይ ደግሞ እንደዚህ አድርግ። ብዙ ዳይሬክሽን ይኖረው ይችላል ባይዘው ወይ ጊዜ ያታቃጥልብኝ ማለት እሱ እያወራ ይሆን ይችላል ወይ ደግሞ የሆነ እየጠበቅከው እሱ አይመጣም ብሎ እባክህ ጊዜ እያቃጠልክብኝ ነው ና ቶሎ በልገለ እያልከው ሊሆን ይችላል። የተለያዩ ዳይሬክሽን ማለት እንችላለን። ግን ጊዜ የኔ ጊዜ አታቃጥልብኝ ለማለት ስትፈልግ በእንግሊዝኛ ምን ትላለህ ነው ዋናው ነገሩ። የኔ ጊዜ አታቃጥልብኝ don't waste my time፣ don't waste my time፣ don't waste my time። እሺ don't waste my time ትላላችሁ ማለት ነው። don't waste my time፣ don't waste my time ትላለህ ማለት ነው። ጊዜ አታቃጥልብኝ ማለት ነው። አንድ ነገር አለ። አሁን ሰነፍነፍ እያልክ ነው። አሁን ግን ለማጥናት ወሰንክ እንበል። ከዛሬ ጀምሬ ጠንክሬ አጠናለሁ፣ ከዛሬ ጀምሬ በደንብ በጥሩ ሁኔታ አጠናለሁ ለማለት ስትፈልግ በእንግሊዝኛ እንዴት ትላለህ? ከዛሬ ጀምሮ በጥሩ ሁኔታ አጠናለሁ ለማለት ስትፈልግ እንዴት ትላለህ? ከዛሬ ጀምሮ በጥሩ ሁኔታ አጠናለሁ እስኪ በል
ሞክረው እስኪ። ከዛሬ ጀምሮ በጥሩ ሁኔታ አጠናለሁ በሉ እስኪ። ያ from now on I will study well from now on I will study well ትላላችሁ። from now on ማለት ከዛሬ ጀምሮ ማለት ነው። I will study well ማለት በጥሩ ሁኔታ አጠናለሁ እያለ ነው። አንተ በጥሩ ሁኔታ አጠናለሁ from now on እሺ። ካሁኑ ጀምሮ ለማለት እስኪ መጀመሪያው ካሁኑ ጀምሮ ለማለት ስትፈልጉ በቃ የሆነ ሴንቴንስ ለመገጣጠም ወይ ደግሞ ሌላ ሴንቴንስ መቀበል አለ። ግን ካሁኑ ጀምሮ ብላችሁ ስትነሱ እንዴት ትላላችሁ በእንግሊዝኛ? from now on ያ from now on እስኪ from now on ከዛሬ ጀምሮ ከዛ እናንተ የፈለጋችሁት መናገር ይችላላችሁ ማለት ነው። ከዚህ ተበግሳችሁ ወይ ደግሞ ከዚህ ተነስታችሁ ሌላ ሴንቴንሶች እያስገባችሁ መናገር ይችላሉ። from now on I'm working I will work a good job ወይ ደግሞ a good የሆነ ነገር በቃ ጥሩ ስራ እሰራለሁ፣ እንደዚህ አደርጋለሁ ለማለት ስትፈልጉ ከዛሬ ጀምሮ from now on ብላችሁ ትነሳላችሁ። from now on ያ ከጠበቅኩት በላይ ከባድ ነው ካለ አንድ ሰው ምን ማለቱ ነው? ከጠበቅኩ በላይ ከባድ ነው። አሁን አንድ ነገር አየ መጀመሪያ አስቦት የነበረና ከዛ ወደ ተግባር ከገባ ካየው የተለየ ሆኖበታል። ከጠበቅኩት በላይ ከባድ ነው ሲል ምን ማለቱ ነው? በእንግሊዝኛ ምን ብለን እናገራለን? ከጠበቅኩ በላይ ከባድ ነው ለማለት ስንፈልግ በእንግሊዝኛ ምን እንላለን? እሺ it is harder than I know I thought it is harder than I thought ወይ ደግሞ I thought ትላለ። አንዳንዴ thought እንለዋለን ወይ ደግሞ thought እንለዋለን። thought ሐሳቤ ስለዚህ it is harder than I thought እንላለን። እቺ ካሰብኩት በላይ ከባድ ነው፣ ካሰብኩት በላይ ከባድ ነው ለማለት ስንፈልግ ማለት ነው። አንድ ሰው እያወራን እንበል የሆነ ነገር ልናወራው ስንል ለሱ ስለሱ ማውራት አልፈልግም ተው በቃ እንደሱ ማለት አንተ ስለሱ ማውራት አልፈልግም ለማለት ሲፈልግ በእንግሊዝኛ ምን እንላለን? ስለሱ ማውራት አልፈልግም። እስኪ ስለሱ ማውራት አልፈልግምና ተው ገለ ብለህ ስንትናገር ምንድነው? I don't want to talk about it I don't want to talk about it ትላላችሁ ማለት ነው። I don't want to talk about it እስኪ I don't want to talk about it I don't want to talk about it ያ ስለሱ መናገር አልፈልግም ማለት ነው። ስለሱ መናገር አልፈልግም ማለት ነው። እሺ ከቁጥጥር ውጪ እየሆነ ነው ስትሉ ምን ማለት ነው? ከቁጥጥር ውጪ እየሆነ ነው ከቁጥጥር ውጪ እየሆነ ነው። የሆነ ነገር በቃ ከባድ እየሆነ ከናንተ ከቁጥጥር ውጪ ከሆነ በቃ ሌላ ሰው አጋዥ ያስፈልጋቸዋል ማለት ነው አይደለ? ስለዚህ ከቁጥጥር ውጪ እየሆነ ነው፣ ስለዚህ ሌላ አጋዥ ያስፈልገናል ለማለት ስትፈልጉ በእንግሊዝኛ ምን ትላላችሁ? it is getting out of hand ትላላችሁ ማለት ነው። it is getting out of hand ትላላችሁ ማለት ነው። ስለዚህ ከቁጥጥር ውጪ እየሆነ ነው ማለት ነው። አንተ it is getting out of hand ትላላችሁ። getting out of hand ትላላችሁ። አሁን አንድ ሰው እየተናገራችሁ እየቀለዳችሁ መሰላችሁና እየቀለድከኝ ነው አይደል ለማለት ስትፈልጉም በእንግሊዝኛ ምን ትላላችሁ? እየቀለድከኝ ነው አይደል? ለምንድን ነው እንደዚህ ትተው ብላችሁ ለመናገር ስትፈልጉ እየቀለድከኝ ነው አይደል? እስኪ እየቀለድከኝ ነው አይደል? እየቀለድከኝ ነው እንዴ ለማለት ስትፈልጉ ምን ትላላችሁ? ያ Are you kidding? Right? Are you kidding? Right? አይደል ማለት ነው። Are you kidding? Right? ትላላችሁ ማለት ነው። kidding እየቀለድከኝ ነው እንዴ ማለት እየቀለድከኝ ነው እንዴ ማለት Are you kidding? Right? Are you kidding? ማለት ትችላላችሁ አይደል? ማለት ደግሞ right ትላላችሁ። ስለዚህ Are you kidding? Right? ማለት ትችላላችሁ ማለት ነው። እየቀለድከኝ ነው እንዴ አይደል ስትሉ ማለት ነው። እነሱ ምን እንዲያደርጉ ነው የፈለከው?
እነሱ ምን እንዲያደርጉ ነው የፈለከው አንተ? ምን አድርጉ ነው የምትላቸው ለማለት ስትፈልጉ ምን ማለት ትችላላችሁ? እነሱ ምን እንዲያደርጉ ነው ስለዚህ ምን ማለት ትችላለህ? እነሱ ምን አድርጉ ነው የምትላቸው ለማለት ስትፈልግ ምን ማለት ነው? what do you want them to do what do you want them to do what do you want them to do ማለት ትችላለህ ማለት ነው። what do you want them to do እነሱ ምን አድርጉ ነው የምትላቸው ያለው ለማለት ስትፈልግ ነው። ምን አድርጉ ነው የምትላቸው ያለው what do you want them to do ትላለህ ማለት ነው። ኦኬ ምን እንዲያደርግ ነው የምትፈልገው? ምን እንዲያደርግ ነው የምትፈልገው? እኔ ምን እንዲያደርግ ነው የምትፈልገው? ወይ ደግሞ ምን አድርግ ነው እያልከኝ ያለው ለማለት ስትፈልግስ ምን ትላለህ? what do you want me to do what do you want me to do what do you want me to do ምን አድርግ ነው የምትለኝ ያለው? እያደረኩ እኮ ነው። ምን አድርግ ነው የምትለኝ ያለው ለማለት ስትፈልጉ what do you want to me to do what do you want to me what do you want me to do ትላላችሁ ማለት ነው። what do you want me to do ኦኬ ሌላም ዓለም ትላላችሁ። ይህ ቪዲዮ ከወደዳችሁ ደግሞ subscribe share and like